በዚህ ልክ ስለ ዳኒ ተጨንቃ ስለ ዳኒ ጠበቃ ሆና መከራከሯ ሃይሚ ግን ምን ነክቷት ነው? የእውነት ከራሷ ጋር ነች? እኔ የእውነት ለመናገር ከራሷ ጋር ነች ብዬ ለመናገር በጣም ይከብደኛል። ዳኒ የሆነ ያስነካት ነገር ይሄ ነው። እኔ በቃ ማለት ስጋት የገባኝ እሱ ነው የመጨረሻ ማለት ነው። በቡሩኬ ላይ ተገልብጣ ዛሬ ግን ስለ ዳኒ ጥብቅና ቆማ ቡሩኬ እያደረገ ያለው ነገር ትክክል አይደለም፣ ቡሩኬ ለምንድን ነው ነገሮቹን ተረጋግቶ ማውራት ያልቻለው ምናምን። እኔ የእውነት ለመናገር ሃይሚ የሆነችው ነገር ያለ ይመስለኛል። ከጤነኝነት አይመስለኝም እውነት ለመናገር ማለት ነው። ቢያንስ ኦዲየንስ የሚለውን እንኳን ቢያንስ መስማት መቻል አለባት። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ይኸው ከች ብለናል ማለት ነው። እንደተለመደው እንግዲህ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ሀሳብ አስተያየታችሁን እንደተለመደው ማለት ነው በጨዋ ደንብ ኮሜንት ላይ እንድትጽፉልኝ በትህትና ጠይቃለሁ። ኮሜንት ላይ በጣም ብዙዎቻችሁ የሚገርም ሀሳብ እየሰጣችሁ ነው። እስፔሻሊ ትላንትና በተፈጠረው ነገር ማለት ነው ሃይሚ ለምን መረጋጋት እንዳቃታት እየጻፋችሁልኝ ያላችሁት እና በትክክል ባላንስ እያደረጋችሁ እንደሆነ የእውነት ለመናገር ነውና ብዙ ጊዜ ማለት ነው በባለፈው ቪዲዮዎች እኔ ሃይሚ አንድ ቪዲዮ ሰርቼ እንደውም ሃይሚ እንዴት ለምን እንደዚህ የሆነችው ምናምን ስል ብዙዎቻችሁ ሀሳቤን የተጋራችሁኝ ያላችሁ እንደዛው ደግሞ የተቃወማችሁኝ ያላችሁ ማለት ያው እረዳለሁ ለሃይሚ ያላችሁን ፍቅር እንደሆነ ይገባኛል። ግን ነገሮቹን ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብለን ስለምንናገር ማለት ነው እዚህ ጋር ሁለቱም ለኛ እኩል ናቸው። በቃ እኩል ናቸው። ሃይሚንም ብሩኬም ለኛ እኩል ናቸው። ሃይሚ ሲያጠፋ ሃይሚ ያጥፍታለች፣ ብሩኬ ሲያጠፋ ብሩኬ ያጥፍቷል እንላለን ማለት ነው። የራሳችን ሀሳብ በዛ መልኩ ነው የምናስኬደው። ትላንትና የተፈጠረውን አይታችኋል። ብሩኬ ኦልሬዲ ተናዶ በስሜት በቃ በጣም በብስጭት ነው የመጣውና ያ ማለት ምንድነው ነገሮች ሁሉ እንደበቁት የሚያሳይ ነው። በቃ ብሩኬ ነገሮቹ ከአቅሙ በላይ ከሚቆጣጠረው በላይ ስለሆኑ በንዴት መጥቷል። አዎ ግን የዳኒን ሁኔታ ደግሞ አይታችሁታል። የዳኒ በዛ ልክ መወጣጠር፣ በዛ ልክ ነገር መቆስቆስ ደግሞ ብሩኬ መጀመሪያውን ቋፍ ላይ ነው ያለው የበለጠ ግብ እንዲፈጠር ምክንያት ሆኗል ማለት ነው። ስለዚህ ሃይሚም እንግዲህ እዛው ነች አይታለች ሁኔታውን ማለት ነው። ዛሬ ብሩኬ ምን ትክክል እንዳልሆነ ልትነግረው ነው የመጣችው ማለት ነው። ትላንትና የተፈጠረው ነገር ትላንትና ያደረገው ብሩኬ ያደረገው ነገር ትክክል እንዳልሆነ ለብሩኬ ልትነግረው ነው ዛሬ የጠራችው። አንዳንድ ጊዜ ቆም ብለን ራሳችንን ማሰብ መቻል አለብን። እኔ ጥፋት የለብኝም የሌላ ሰውን ጥፋት ለመናገር። ሃይሚ እኮ በጣም ትልቅ ጥፋት ነው ያለብሽ አንቺ ብዙ ጥፋቶች እያጠፋሽ ዛሬ ግን ለብሩኬ እስከ አጥፍተሃል እስከ መጨረሻው ልትታገስ ይገባል። ምን ማለት ነው? ብሩኬ እኮ ፍጹም አይደለም። ሰው መሆኑን መዘንጋት የለብሽም። ምክንያቱም ይሄን አለ የታገሰው ይሄን አለ በይቅርታ ምናምን በቃ ማንኛውም ሰው የሆነ ሰዓት ድረስ ማለት ነው የሆነ ያክል ድረስ ይታገሳል። ከዛ ውጭ ግን ሊታገስ አይችልም። በቃ ሰው ነዋ። ሰው ስለሆነ እኮ ነው። ብሩኬ ማለት ፍጹም አይደለም። ነገሮቹን እንደ ኢየሱስ ክርስቶስ ማለት እስኪሰቀል ዝም የሚል ሰው በቃ ሰው ነው። በቃ ገብቷቸዋል አይደለ? በቃ ስለዚህ ነገሮቹን በይቅርታ ለመፍታት በጣም ያላደረገው ጥረት የለም። ሶሲም እንደዛው ማለት ነው። እንደውም ሶሲ መልሳ እንኳን አሁን ስለተገፈተረችው ምን ስለተባለችው ምናምን ነገር ይቅርታን የጠየቀችው በቃ ይሄ ብልህነት ነው። ይሄ ትልቅነት ነው። በቃ ከሰው የሚጠበቀው ትክክለኛ ሰው የሚጠበቅ ነገር ነው። አይታችኋል አይደለ? ስለዚህ ዳኒ እያደረገ ያለውን ነገር ደግሞ ሃይሚ በቀጥታ ማለት ነው እያገዘችው ነው ያለችው። ለምን ነው የምታግዘው? ትላንትና እንደሚወዳት እንኳን ቃል በቃል የተናገረውን ዛሬ መብቱ ነው ያለችው። ዛሬ በጣም የሚገርመኝ ነገር በጣም የገረመኝም ነገር ቢኖር ምን መሰላችሁ? ብሩኬ ዳኒ መንካት አትችልም ነው ያለችው። ቀጥታ ለዳኒ ነው ስትከራከር የነበረው ማለት ነው። እውነት ለመናገር ሃይሚ ካንቺ የምንጠብቀው ነገር አይደለም። ምክንያቱም አንቺና ብሩኬ ለይቶ ለማየት በጣም ይከብደናል። ግን አሁን እያደረግሽ ያለሽው ነገር ግን ከራስሽ ጋር ሆነሽ ነው ወይ ብለን እኛ እንድንጠራጠር እንዴ ሌላ ሰው ነው ወይስ ሃይሚ ነሽ ብለን እንድንጠራጠር ሁሉ አድርገሽናል። ዛሬ ብሩኬን ጠርታለች። እንግዲህ የምትለውን ደግሞ አብረን እየሰማን ኮሜንትን እናንተም ጻፉበት፣ እኔም ደግሞ እንደተለመደው ሐሳብ ሰጥበታለሁ።
ያው ትናንት የተፈጠረውን ነገር አይተሃል ብዬ አስባለሁ እና ደግሞ ደብሮ ምን አይተሃል? እዛው ነበር እንጂ አብሮ አይደል አለም ብዬ አስባለሁ አይደለ? ልክ ነው። ትናንት የሆናቸው ነገሮች ልክ ናቸው ማለት እኔ በስራ ልክ ነኝ ብለህ ነው የምታስበው? እኔ ግን ልክ አለመሆንህን ልነግርህ ነው ዛሬ ጠራው። የቱ ጋር ነው ልክ ያለው? ሁላችሁም ልክ አይደላችሁም። በቃ ሁላችሁም ልክ አይደላችሁም። ሲጀመር አጠራሩም ልክ የሆነ አጠራር አይደለም። ፍፄ የሚያደረገው ነገር ትክክል አይደለም። በቃ እንደዚህ አይደለም ሰው ለማስታረቅ አንድ ሰው ለማስታረቅ አስታራቂ አንድ ሰው ሆኖ ይሄ ሁሉ የተጣላን ሰው አንድ ቦታ አምጥቶ ለማስታረቅ ከባድ ነው እውነት ለመናገር ማለት ነው። በዛ ላይ ደግሞ ዳኒ እየተናገራቸው ያለው ነገሮች ደግሞ ለእርቅ የሚሆኑ አይደሉም ማለት ነው። ጭራሽ የበለጠ ነገሮችን የሚያባብሱ ናቸው ማለት ነው። ማለት ብሩኬ ነገሮችን ሳትደባደብ ሳትጣላ ማስረዳት አልችልም። ለምን? ስለማልችል አፉ ማንም የማንም ጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም። ከዚህ በላይ ማንንም መታገዝ አልፈልግም። እሺ ቢያንስ ንግግርህን አስተካክል። ማን ዳኒን የተናገርኩት እኮ ቢሆንም ንግግርህን አስተካክለ ለማውራት ሞክር። ምን እኔ እኮ ለዳኒ ይሄናል መቆርቆርሽን እኮ በጣም ነው የገረመኝ የእውነት ለመናገር ማለት ነው። ለብሩኬ ይሄናል እኮ አልተቆረቆርሽም። ትላንትና ላወቅሹ ዳኒ ይሄናል ለመቆርቆር ለምን እንዳስፈለገ አይገባኝም። እኔ እውነት ለመናገር ማለት ነው። ዳኒ እየሄደበትን ያለበትን ደግሞ እያየሽ ነው እየተነገረሽ ነው ብሩኬ። እኔ ትላንትና ለተናገረው ቃል ራሱ ስለ ዳኒ ዛሬ ታወሪያለሽ ብዬ ሃይሚ እውነት ለመናገር አልጠበቅኩም። ምክንያቱም በትክክል ለእኔ ለእሷ ስሜት አለኝ ብሎ ተናግሮ በግልጽ ብሩኬ ያለሽንም እኛ ያልንሽንም በጣም ብዙ ቤተሰብ በዚህ ላይ አስተያየት ሰጥቶበታል። አይተሻል ኮሜንቶችን ብዬ አስባለሁ። ግን ትደነግጫለሽ የሚል ሀሳብ ነበረኝ። እኔ ምንም አልደነገጥሽም። አንቺ ተመችቶሻል ያለው ልክ አይደለም። እያደረክ ያለው ነገር በሙሉ ልክ አይደለም እኮ። የትኛው ነው ልክ ያለው ነው? መጣላቴ? አዎ ለምን ልክ አይደለም? ለምን ትጣላለህ? ማን ነውና ነው እሱ ዛጋፉ የሚከፍተው? ሁላችንም እኮ እየተነጋገርን ነበር አይደል? እየተጨቃጨ ሰው የመሰለውን እኮ ማውራት ይችላል አይደለ? ስሚ እየሰማሁህ ነው። ቆይ እንዴት ነው ያሰብሽው? እሱ የሚያደርገውን ነገር ፈልገሽዋል ነው አንቺ? ለምንድን ነው የምፈልገው? እና ያወራው ነገር እኮ አንድ ነገር ነው። ምን አወራ? ፈልገሽዋል። የእውነቴን ነው የምልህ። ባትፈልጊው ኖሮ ሲጀመር ዳኒን የሚደግፍ ሀሳብ ባትናገሪ ደስ ይለኝ ነበረ። ዳኒን የሚናገረውን ሀሳብ ደገፍሽው ማለት ደግሞ ትፈልጊዋለሽ ማለት ነው። ማለት በትክክል እንኳን በፍቅር ባትፈልጊው ዳኒ የበለጠ ላንቺ ያለው ነገር እንዲሳብ ያደርገዋል ማለት ነው። ምክንያቱም እየደገፍሽው ነው፣ ሀሳቡን እየደገፍሽው ስለሆነ ዳኒ ላንቺ ያለው ነገር ይጨምራል። ከዛም በኋላ ወዳኛለች ብሎ ያስባል። ከዛም በኋላ ነገሩ ማቋረጥ አይፈልግም፣ ይቀጥልበታል ማለት ነው። እስካሁን የነዘነዝኩሽ አይንሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል አይደለ? ምንድነው እውነት የሆነው? በቃ አንድ ነገር እኮ ነው ያወራው አይደለ? ተመችታኛለች። እሺ ኖርማል ነው። ማንኛውም ሰው እኮ እንደዛ አይነት ነገር ይላል። ኖርማል ነው ወይ? ማንኛውም ሰው ይላል የዳኒ አባብል ስፔሻል ተመችታኛለች ኖርማል ነው ወይ? ምንድነው ሌላ ነገር አለው ማለት ሌላ ትርጉም አለው እኔ ማላውቀው? ሃይሚ በቃ አማርኛ ትምህርት ቤት ገብተሽ መማር አለብሽ ማለት ነው። አማርኛ ቋንቋ መማር አለብሽ ካልገባሽ ማለት ነው። ምናልባት እኔ እንግዲህ በአንድ ነገር ነው የተረዳሁት። ጭፍን ብለሻል ማለት ነው። እንደዛም ግልጽ አውጥቶ አላለም አውጥቶ ተናግሮልሽ ካልገባሽ ጨፍነሻል አንቺ። ምን አለ? እሺ ምን አለ? ተመችታኛለች ነው ያለው እኮ ተናገረ እኮ በቃ። ምንድነው የተናገረው? ሌላ ማላውቀው ትርጉም አለ? ነገረሽ እኮ ምን እንደሚወድሽ ነገረሽ። በቃ ከዚህ በላይ ምን ይነግርሻል? እኔ እኮ በቃ ነገርኩሽ አይደለ? ያለሽን እኔ ደግሜ አልነግርሽም። ግልጽ ነው እኮ ያወራው ነገር ግልጽ ነው። አንቺን ይፈልግሻል። ሌላ አማርኛ አይደለም። በቃ ተመችታኛለች ማለት እኔን መፈለግ ነው ታዲያ? እኔ ኧረ በእናትሽ ከራስሽ ጋር ሁኚ። ምን ማለት ነው ታዲያ? ሌላ ምን ሊሆን ይችላል? ተመችታኛለች ብሏል እኮ በቃ በግልጽ አማርኛ ማለት ነው። አገባኝ። አይኔ እንዴ ምን ማለት ነው? በቃ ዝም በይ። እኔ ከሱ ጋር ማለት እኮ ይችላል። ተመችታኛለች ማለት ይችላል። በቃ መብቱ ነው። ጭራሽ በለው ጭራሽ መብቱ ነው። አንቺ የሌላ ሰው ሆነሽ ጭራሽ መብቱ ነው እንዴ? በገዛፉ እየወገንሽላት ነው ለሱ ራሱ ለምንድን ነው መወገንለት? መብቱ ነው እኮ። ከዚህ በላይ ምን ነው? የሆነ ሰው ከተመቸው ተመችቶኛል ማለት መብቱ ነው። እኔ ነኝ መሀል ጠቅ የሆንኩት ማለት ነው እዚህ አይደለ? ብሩኪ ምን ሆነ? እኔ ነኝ መሀል ቤቴ አይደለም። እሱ የሆነ ነገርም ሲያደርግ ዝም ብዬ መፍቀድ አለብኝ ነው። አንቺን ከፈለገ መፍቀድ አለብህ ነው የምትይ? ስማ ተመችታኛለች ነው አይደል ያለው? አንድ ቃል ነው ተመችታኛለች። አንቺ በቃ እኔ ወረዛ እኔ አላስረዳሽም። እንዴት ነው የተረዳሽው? አዎ ለማስረዳት ይሰለቻል። እውነት
ሰው መረዳት አውቆ የተኛም ቢቀሰቅሱት አይሰማም ነው ይባላል አይደለ? ስለዚህ ሃይሚ አውቃ ነው እንጂ ሳታቀርታ አይደለም ይሄን ሁሉ መታረግ። እሺ አሁንም ቢሆን ንግግርህን አስተካክል። እንዴት ነው የተረዳሽው? ተመችታኛለች። ታደርጋቸው ነገሮች አስተካክል። ምንም አላስተካክልም ሃይሚ። አንቺ ነሽ ፊት እየሰጣችሁ እንደዚህ። ስሚኝ መናገር እስካለብኝ ልክ ድረስ እናገራለሁ። ብሩኬ ለምን ተሰጣት ማይኖርህ? አንቺ ነሽ ፊት የሰጣችሁ። መብቱ ነው እኮ ማለት ይችላል። በቃ መብቱ ከሆነ በቃ ለኔ ደግሞ መብቱ ሆኖ አልተገኘልኝም። ሰው የፈለጉት ማድረግ ይችላል። እሱ ቢወደኝ መብቱ ነው። ዳኒ ቢወድሽ መብቱ ነው ማለት ነው። ኦኬ ስለዚህ መብቱ ትላንትና ለካ ለዚህ ነው ነፃነት ሰጣኛለች ካሁን በኋላ ምናምን ሲል የነበረው እውነቱን ነው ማለት ነው። በቃ ስለዚህ ምንድነው መብቱ ነው ያልሽው? ሂጂለት ይቅለልለት። ሂጂለት። ለምን ተከራከርክልኝ ነው የሚያስብለው? ይሄን ነው ሌላ ነገር ነው አይደል? እኔ ለምን ተከላከልክልኝ አይደለም፣ ግን ነገሮችን ለምንድነው በሌላ መንገድ የምትረዳቸው? ምንም ሌላ እንግዲህ ቀጥታ ነው ያወራው ነገር ቀጥታ ነው። ገብቶኛል በቃ እኔ ገብቶኛል። የገባው ሰው ገብቶታል። እኔ ደነዝ ነኝ። እኔ አልገባኝም። ነገርኩሽ እኮ አንቺን ነው የሚፈልገው ነው ያልኩሽ። ተመችተሽኛል። ሌላ አማርኛ ሊኖረው አይችልም። በቃ ሌላ ነገር ሊኖረው አይችልም። እኛም ያልነው በፊትም ይሄን ነው። በቃ መስመር ስተሻል። በቃ የነገርነሽ ነገር ይሄን ነው። ገብቶሻል? እሺ እና እኔ ተመችቶኛል። ሶ ዛጋ እንደዛ አፉን ሲከፍት የንቀት ነው። ገብቶሽ? እኔ አያገባኝም። እኔ እኮ አንቺን አልነካውም። አሁን ስለኔ አያገባህም። እሱ ስለሚላቸው አንቺን አልነካውም። ከሱ ጋር ነው ኬዝ አይደለ? ስለሱ ወገነሽ አትናገሪኝ። እኔ ደግሞ ማለት ይችላል በገዛ አፉ መብቱ ነው እያልኩ ነው እኮ። ራሱ ይበለኛ። ምን አገባሽ ስለሱ? አንቺ ምን አገባሽ? እንደዛ ነው። ምን አገባሽ? ዛጋ እኮ የውርደት ነው። እንደዛ አፉን ደረቱን ነፍቶ ሲያወራ እኮ አይኔን ማየት አልችልም። ዳኒ ላይ እጅህ እንድታነሳ አልፈልግም። ምን አገባሽ? ጭራሽ ዳኒ እንዳትነካብኝ። ኧረ ሃይሚ ደስ አይልም። እገልልሻለሁ። ምን ልታመጪ ነው አንቺ? ምን አገባሽ እያልከኝ እኮ። ምን አገባሽ? አገባሽም ስለ ዳኒ ወይስ ያገባሻል? እኔ ሳላውቅ ስነ ስርዓት ይኑርህ። አንቺ ነሽ ፊት እየሰጣችሁ ልጅ እንደዚህ ህይወታችን እንዲበጠብጥ ያደረግሽው። ገብቶሻል አይደል? እሺ እንደዛ ከመሰለ የመሰለህን ማሰብ ትችላለህ። ሃይሚ በቃ እኔ እየነገርኩሽም። እሺ ምን አገባሽ አልከኝ አይደል? ምን አገባሽ ስለ ዳኒሽ? ያገባሻል? አዎ እንዴ ምን ቆረቆረሽ? ምን ያገባሻል ማለቱ? ስለ ዳኒ ሊያገባሽ ይገባል? ያገባሻል ሲሆን እኮ ከብሩኬ ጋር ነበር መሆን የነበረብሽ። ካገባሽ እኮ መቀጠል ነው። ስነ ስርዓት ብሩኬ አልሽኝ እኮ መቀጠል ነው ያልኩሽ። ስነ ስርዓት ነው የፈለከው። እሺ ምን ስነ እንድልህ ነው እኮ የፈለከው አንተ። ምንም አላልኩሽም። ያለሽ ነገር ግልጽ ነው ያልኩሽ። በቃ ተመችታኛለሽ ማለት መብቱ ነው አልኩ አይደለ? እሱ ከሆነ ያናደደ እሱ ከሆነ እሱ ላይ እጁን እንድታነሳ እጅህን ስለዚህ እኔ ጥፋት ነው በማያገባኝ ገብቶሻል። እዛ ጋር አንቺ የጋሽዬ አደራ ነሽ እኮ አይደለ? ጻልጅ አይደለም። መተሽ እንድትናገሪኝ አልፈልግም። ጠብቂ። አያችኋል? እሱ አደራውን አልበላም ማለት ነው። ጋሽዬ አደራ ሰጥቶት ነበረ። ስለዚህ እኔ አደራዬን እየተወጣሁ ነው። አደራዬን ደግሞ ለሌላ ሰው አሳልፌ ላለመስጠት ነው ይሄን እያደረግኩ ያለሁት፣ እየተሰደብኩ ያለሁት። አሁን ግን አደራዬን ሊበላብኝ የመጣ ሰው አለ። እሱም ዳኒ ነው። እኔ who cares በቃ አያገባኝም። እኔ እኮ አያገባኝም። እኔና አንቺ ትናንትናም ተናግሬሻለሁ እኮ አይደል? አንቺ ነሽ አናናቺ። ከሰው ጋር እንድትደባደብ ስንቱን ወደሽ ነው የምትችይው? ስንቱን ፈልገሽ? ኧረ በለው እንዴ ምን ማለት ነው? ስንቱን ፈለኩ። ስንቱን ፈለኩ። አሁን በክብር አይደለ የመጣው? እኔ በሚሄድበት ሄዳለሁ። አንቺ አያገባሽም ስለሱ። ማንንም ፈልጊ ምናምን። አንተ እኮ ጉዳይ አያገባሽም እንዳልከኝ ነው። ስለአንተም ጉዳይ አያገባኝም፣ ስለማንም ጉዳይ አያገባኝም። ስለ ዳኒ እንደማያገባሽ ነገርሽኝ እኮ በቂ ነው እኮ። ስለአንተ ሲመለከተኝማ አያገባሽም አልከኝ እኮ። ገባ? ስለአንተ ተመልክቶኝ አስቤልህ ሄጄ ምንድነው የምትቀበጣጥሪው? በቃ አለፈ። እኔ እኮ ትቼልሻለሁ። አሁን እዛ ከዳኒ ጋር ሄድሽበት ምናምን ምን አገባኝ ብዬሽ እኮ ትቻለሁ። እንደዛ ከሆነ ስለአንተ ማያገባኝ ከሆነ ስለራሴ ወይም ስለ ዳኒ ይመለከተኛል። ገባህ አይደል? ያገባኛል እኮ ከዳኒ ጋር ተጋባዋል። እሰይ አገባሽ ተጋቡ። እኔ እሱ ራሱ እናገራለሁ። አንቺ ምን ካገባሽ ተጋቡ። ተጋቡ። ብሩኬ ፈቀደ ማለት ነው። ፍቃድ ሰጠ፣ እጅ ሰጠ ለማለት እንችላለን። ኧረ ብሩክ ነገሩን አረጋጋ። እዛ ጋር የተጣላሁት ለአንቺ አንቺ እንደዛ ሲናገር ነው። ገብቶሻል? ለኔ ብለህ ተጣል ቤት እያስተናገድክ እዛ ጋር ለአንቺ ብዬ እንድትለኝ አልፈልግም። ገባ? እሺ ይጀምርሽው በቃ የሚቀርታ ሜቢ ለቀን በቃ በዛ ይባል ለቀን ሊደብርሽ ይችላል። በእኔ እያሰብክ ማርያምን ነው ራስሽ ነሽ ሁሉ ገረድሽ ከተሽ። አዎ ለዚህ ሁሉ ነገር ደግሞ ምክንያቱም ነገሮቹን ማቀዝቀዝ ትችይ ነበር አንቺ። ነገሮቹን በጣም አከረርሽው። ከዛም በኋላ ከቁጥጥር ውጪ ወጡ ማለት ነው ነገሮቹ ማለት ነው። እንተያያለን በቃ እሱን እንተያያለን። ጭራሽ ይሄ ሁሉ ጊዜ አንቺ ፊት ባትሰጪው ምንም እሰይ እንኳን ፊት ምንም አይሳፈጠኝም ነበር። እንደዚህ አንቺ ነሽ ያስናቅሽኝ። እኔ ነኝ ያስናቁ ገና። በጣም የዳኒ አንቺና ብሩኬን ለመበተን ለዳኒ የሰጠሽው ፊት ምንም ጥያቄ የለውም። በቃ
ቡርኪ አጥፍቷል፣ መጀመሪያ አጥፍቷል። ግን ጥፋቱን በይቅርታ ለመሸፈን ጥረት አድርጓል። ግን ተቀባይነት አላገኘም። እንደዛ ከሆነ ከመሰለ አስንቃል። እንዴት ነው የምታስንቂኝ? ከዚህ በኋላ እንዴት እንደዛ ነው አይመስልም? ኦሬዲ አንቺ ራሱ ተናግሯል። አንቺ ፍላጎት እንዳለው ተናግሮ እየተረጎምክ በራስ መንገድ አንቺ ከገባሽበት እንዴ ራሱ እኮ አይተናገረው ነው የሚተናገሩ እኮ እሱ ስሚ ከሰው ሚስት ጋር ጓደኛ ይሁንኩት እኔ ነኝ እንኳን ሆንኩ ጓደኛ በለው። ይሄ ነገር ግን ወዴት እያመራ ነው ጎበዝ? እንዴ ብትንትናቸው እየወጣ እኮ ነው። ዳኒ ተሳክቶለታል ማለት ጓደኝነት እንዲህ ከመሰለሽ በእኔ እንዳታሳብብ፣ የራስሽ ጉዳይ። ጓደኝነት በእንደዚህ አይነት መንገድ ከመሰለሽ የራስሽ ጉዳይ። ጓደኝነት እንዲህ ነው እንዴ? ስንት ጓደኛ አለ? ሁሉም ሰው ጓደኛ አለው። እኔ ላይ ሲሆን አይግረምሽ ጓደኝነት። በእኔ ግን እንዳታሳብብ። አስናቅሽኝ የሆነ ነገር አለ። በደንብ ነው ያስናቅሽኝ አይሚ። አሁን እንኳን እየነገርኩሽ ዳኒ የሚፈልገው አንቺን ነው። ሌላ ኬዝ ስማ፣ በስርዓት እየነገርኩሽ አንቺ አትማ። በቃ ከዚህ በላይ አፍህን አትፈት። ከዚህ በላይ ቡራ አረፍ እንዳትነካት። ረፍ ዳኒ ከመጣ አይለቀም። ሴት ልጅ መሆኗን ደግሞ ልክ አትለፊ። እሰይ እንኳን አለ ልክ ሴት ነሽ ምናምን ብዬ ነው ዝም የምልሽ። አንቺ ነሽ ያስናቅሽኝ ይለኛል እንዴ? እኔ ነኝ እንዴ ያስናኩ? እኔ ነኝ እንዴ ከሶስት እየነገርኩሽ አቦ ወደዛ ወደ ወይኔ ትላንትና የነበረውን ፍቅር በዚህ ልክ ማየት በጣም ይደብራል። ወደ ኋላ አትመለሽ። አንቺም እሱ ቤት አግኝቼሻለሁ። እሺ ልቀቀኝ። ስሚኝ፣ አትማቺ። ስነ ስርዓት ሂጂ። አትማቺ። እሺ ልቀቀኝ። ከዚህ በላይ ማየት ራስ ምታት ስለሆነ ይበቃናል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።